ሰላም ሰላም ውድና የተከበራችሁ ውድ የጨረቃ ፋሚሊዎች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ዛሬም በአዲስ ቪዲዮ የመጣሁት ምንድነው እሱስ የሚለውን አብራችሁ እስከ መጨረሻው ድረስ ተከታተሉ። የምታበረታቱን እጅግ አድርጌ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ዛሬ ጨረቃዎቹ በአዲስ ነገር ይመጣሉ ማለት ነው። እንግዲህ ከሙሽዬ ጋር ሆነው እንደሚመጡ ባለሙሉ ተስፋ ነኝ ዛሬ ማለት ነው። ምክንያቱም ከውስጥ የሰማሁት ስላለ ነው ማለት ነው። ቤተሰብ እንግዲህ እዚህ ጋር እንደምትመለከቱት ከሙሽዬ ጋር ሆነው ሀቤት ይመስለኛል ብቻ አላቅም። እንግዲህ አሰን ዛሬም እንግዲህ ማሰብ ነው የሚባለው እንግዲህ በጣም ዛላ ሆኖ ነው አኩርፎ ነው ያለው ማለት ነው። ሀሰን ግን የሚያካሂዳቸው ነገር በጣም እኔ እውነት ለመናገር በጣም ከብደውኛል። እውነት አንዳንዶቻችሁ ደግሞ ፕራንክ ነው እያላችሁ ነበር። እኔ ራሱ ፕራንክ ነው እያልኩ ነበረ፣ ግን ፕራንክ የሚመስለኝ አይደለም ይሄ ነገር ማለት ነው። እና ልጆቹን ለማለየት ያለው በቃ አለ የሆነ በቃ እነሱ እንዲለያዩ የሚፈልግ ልጅ እየመሰለኝ ነው ያለው ማለት ነው። ግን አብዛኞቻችሁ ደግሞ ፕራንክ እያደረጉ ነው ብሩኬን ሀይሚና ሀሰን ሆነው ፕራንክ እያደረጉ ነው እንጂ እውነት አይደለም እያላችሁ በዚህም ብዙዎቻችሁ እያላችሁ ነበረ ማለት ነው። ግን እነሱ ፕራንክ አይመስለኝም። ምክንያቱም በነገራችን ላይ ደግሞ ትናንትና ማታ ላይቭ ላይ ገብታ ነበር ሀይሚዬ የተናገረችው ነገር። እንዲሁም ደግሞ ሙዚቃዎችን አይታችሁ ከሆነ በጣም ብዙዎች ሙዚቃዎች እያደረገች የነበረው ብሩክ የሚወዳቸውን እንዲሁም ለእሷ የሚጋብዛትን ሙዚቃዎች ነበር እያደረገች ያለችው። እና ቤተሰቦች ብዙዎቻችሁ ታረቁ እያላችኋቸው ነበረ። ብዙዎቻችሁን ደግሞ እሺ እያለቻችሁም ነበረ። ምክንያቱም ችግር የለውም እኛ ያለ መግባባት ነው ምናምን እያለኝ ነበረ። ይሄ ነገር እኔ እንደሚመስለኝ እውነት ለመናገር ፕራንክ ነው እያልኩ ነበር እኔ ራሱ። እንግዲህ ዛሬ ሰላም ሆነው እንደሚመጡ ባለሙሉ ተስፋ ነኝ። ሁላችሁም ደግሞ የምትፈልጉት ነገር ቢኖር ሀይሚና ብሩክ አንድ ጋር እንዲሆኑ ነው አብዛኞቻችሁ ማለት ነው። አብዛኞቻችሁ ደግሞ አላችሁ መሀል ላይ ማለት ነው የማትፈልጉ የእነሱን ውድቀት የምትፈልጉ ሀይሚም ለብቻዋ ብሩኬንም ለብቻ የምነጣጥሏቸው አላችሁ ማለት ነው። ምክንያቱም እናንተ ምንድን ነው የምትባሉት? አሽቃባጮ ነው የምትባሉት እውነት ለመናገር ማለት ነው። ምክንያቱም እነሱ ስራም ሊሆን ይችላል ማለት ነው። እዚህ ጋር እነሱ የሚለያዩ ሰዎች ደግሞ አይደሉም። ሁልጊዜም አንድ ናቸው ማለት የምናገረው ነገር እኔ ሁልጊዜም አንድ ናቸው። ብሩክና ሀይሚ መቼም ተለያይተው አያውቁም ማለት ነው። እና አሁን ላይ እንደዚህ አይነት ግጭቶች ምናምን ሊኖሩ ይችላሉ፣ ግን እነኛም ግጭቶች ደግሞ ያልፋሉ። የማያልፍ ነገር የለም። እውነት ከሆነ ግን በብዛት አብዛኞቻችሁ አሁን ላይ ግን እያላችሁ ያላችሁት ብሩኬን ፕራንክ እያደረገችው ነው ከሀሰን ጋር ሆና እያላችሁ ነው። እንግዲህ ፕራንክም ከሆነ ጥሩ ነገር ነው። ምክንያቱም ያው ፕራንኩ ላይ ብዙ በነገራችን ላይ ሀይሚ ፕራንክ ላይ በጣም ከባድ ናት እውነት ለመናገር ማለት ነው። ትቆያለች፣ በጣም ብዙ ጊዜ ትቆያለች። አይታችሁ ከሆነ አንድ ጊዜ ታስታወሳችሁት ፍፄ ከሆነ ያደረገችው ፕራንክ በጣም ብዙ ስቃውን አሳይተዋለች። እና አሁን ደግሞ ምክንያቱም ታዩ ጋር እንደዚህ ስላደረገባት እሷም ፕራንክ እሱን ለመበቀል እና እሱን ለማስተማር ሊሆን ይችላል። ፕራንክም ከሆነ እንግዲህ ዛሬ ይቋጭታል ብዬ አስባለሁኝ። ምክንያቱም ሁሉም በነገራችን ላይ ብዙ ሰዎች ተጨንቀው ነው ያሉት በእነሱ ምክንያት ማለት ነው። አንድ ያለመሆናቸው ማለት ነው። አንድ የሚያደርጋቸው ነገር የነበረው እንትኑ ማን ነው የእዩ ጉዳይ ነበር። እዩ ደግሞ ከህይወታቸው አሁን ላይ ወጥታላቸዋል ማለት ነው። እንደገና ደግሞ ብሩኬ ትንሽ ያው ሁላችሁም ቅር ያላችሁ ነገር አለ ነበረ። ትናንትና ማብራሪያ ሰጥቷቸዋል ማለት ነው። ምክንያቱም እኔና እሷ ያወራነው ነገር ስላለ ይሄን ቀለበባት ስላ ምንም አይደለም፣ ግዴታ መደገስ ግዴታ ብር ማውጣት የለብኝም። ስለዚህ እኔና እሷ እንተዋወቃለን ብሏል ማለት ነው። ከአሁን በፊት በነገራችን ላይ ብዙ ጊዜ ብሩኬ ተናግሯል። ቀለበታችን የሚሆነው ፓሪስ ላይ ነው ብሎ እየተናገረ ነበር። ስለዚህ አሁን ላይ ሊያደርግላት ያሰበው ቀለበት ያኔ ምን ልበላችሁ፣ እንዴት ልበላችሁ፣ ያኔ በቃ በሱ ስር እንዲኮን እንጂ ቀለበት ትክክለኛ ኖርማል ቀለበት አይመስለኝም። ያው ቀለበት መቼም ትታሰር አንድ ነገር ማለት ነው። የሆነ በቃ ሌለ ራያችሁ ላይ የሚደነግጥ ነገር ሊጠፋ ይችላል። ያን ነገር ነው። እንደገና ደግሞ እምነት በነገራችን ላይ ዋናው ነገር የልብ እምነት ነው። እምነት ቀለበት የሚሉ በጣም ብዙዎች አሉ። ቀለበት ምንም እምነት አይሆንም። ዋናው የእነሱ መተማመንና የእነሱ ፍቅር ነው።
የሚወስነው ነገር ማለት ነው። እና ስለዚህ አሁን ብሩኬ ምንም ነገር እኔ እንጃ ምንም ነገር እንትን የሚባልበት ነገር ያለ አይመስለኝም፣ የሚወቀስበት ያለ ነገር አይመስለኝም። እና የምወቅሱት ደግሞ እኔ እንጃ ልቦና አላህ ይስጣችሁ እንጂ ምንም ማድረግ አይቻልም። እንዲሁም ሀይሚዬ ደግሞ አሁን ላይ በቃ መመለስ አለብሽ ቀጥታ። ምንም ነገር አሁን እስከ ዛሬ በጣም ብዙ ነገሮች ተፈጥረው ነበር። ኦዲየንሶቹም ብዙ ነገሮች እያወሩ ነበረ። ይቅርታ ማለት ካለበት እላለሁ ብሏል ማለት ነው ትናንትና። ይቅርታ በላት በቃ ይቅርታ ማለት ካለብም ይቅርታ ማለት ችግር የለውም። ትልቅነት ነው ይቅርታነት ማለት ነው፣ ትንሽነት አይደለም። እና ጥፋት እዚህ ጋር እኔ ምንም ነገር አይታየኝም። በብሩኬ በፊት አጥፍቶ ነበር። ያጠፋው ነገር ምንድን ነው? ደግሜ ደጋግሜ ተናግሬያለሁ ካሁን በፊት ያጠፋው እንግዲህ እዩ ልጄ የኔ ናት ብሎ በተቀበለበት ሰዓት እዩን ያው ማለት ማድረግ ያለበት ነገር ስላለ ነው ያ ነገርም እንደዛ ሊያደርግ የቻለው ማለት ነው። ምክንያቱም እኛ ጋር ትሆናለች አብረን ትኖራለች ያለበት ፓርት ያ ነገር በጣም ብዙዎቻችንን አስቆጥቷል። ብዙዎቹንም በጣም ነው ያስቆጣው ከምላችሁ በላይ ያ ነገር ነው እንግዲህ ሀይሚን ያስቀየማት ማለት ነው። ከዛ በፊት እንግዲህ ያው ተጎኑም ታጠገቡ ነበር። እንዲሁም ደግሞ ነገሮች ሲወጡ ሙሉ ለሙሉ በሷ ስም ነው የወጡት ማለት ለእሷ ነው የነገረቻት ሁሉንም ነገር እዩ ማለት ነው። እና ልጇን ስለወሰደባት እንግዲህ እዩ ጋር ደውላ እዩ ደውላ ሀይሚ ጋር ሁሉንም ነገር ያስረዳቻት ይመስለኛል። እዩ ነገሮችን ተረታ ነው እንግዲህ መታ ብሩኬ ልጅቱን ያሰጠቻት ራሱ ማለት ነው ሀይሚ። እና ስለዚህ አሁን ግን ብሩኬ ምንም ነገር የሚታማበትም የለም ምንም የሚወቀስበትም ነገር ያለ አይመስለኝም። ስለዚህ የሚያስፈልገው አሁን ይቅርታ ተባብለው ሰላማቸውን አግኝተው ወደ ፍቅራቸው መመለስ ነው የሚያስፈልጉ በአሁኑ ሰዓት ማለት ነው። እንዲሁም ደግሞ አንዳንዶቻችሁ አሽቃባጮች አላችሁ። በቃ አታሽቃብጡ፣ ዝም ብላችሁ በቃ እንዳገኛችሁ እንደመጣላችሁ ማሽቃበጥ ጥሩ አይደለም፣ ሆነን ለመናገር ማለት ነው። እና ሁልሽም ማለት ነው እሷን እሷ ያገኛትም ሁለተኛ ካሁን በኋላ ያገኛትም ምናምን እያላችሁ ነበር ትናንትና ገስት ላይ ማለት ነው። መቼም አያጣትም። ይህንን እመኑኝ። ታፍራላችሁ ነን ለመናገር ማለት ነው። መቼም አያጣትም። ሁልጊዜም የሱ ናት፣ እሱም የሱ ነው። እና በጣም ስለሚዋደዱ በጣም ፍቅር ስላላቸው እንዲሁም ደግሞ በጣም ብዙ መንገዶችን ርቀው ስለመጡ መቼም አይለያዩም። ምክንያቱም የማይለያዩ ሰዎች ናቸው እነሱ ማለት ነው። ያም ቢገባ ያም ቢወጣ ያም ቢገባ ያም ቢወጣ ያው ናቸው እነሱ እና ስለዚህ ነገ ታፍሩበታላችሁ ብዬ አስባለሁ። እነሱ ሰላማቸውን ያመጣሉ ብዬ አስባለሁ። እንግዲህ ዛሬ በመልካም ነገር እንደሚመጡልን ባለሙሉ ተስፋ ነኝ። ሁላችሁም ዱአ አድርጉ። ኢንሻአላህ ደግሞ በሰላም ይመጣሉ ብዬ አስባለሁ። ነገሮችን አስተካክለው እንደሚመጡ ባለሙሉ ተስፋ ነኝ እኔ ማለት ነው። ምክንያቱም ትናንትናም ላይፍ ላይ እያለች ነበረ እንደናፈቀች ምናምን ነው የምታሳየው አክት የነበረው። እንግዲህ ብሩኬም ደግሞ ትናንትና መጥቶ እሱም ከፍፄ ጋር ሆኖ እኔ የሚያስፈልገውን ነገር ሁላ ለማድረግ እሞክራለሁ ብሏል። እንግዲህ ከዚህ ወዲያ ምንም ነገር እነሱ እኮ አልተጣሉም፣ ምንን ለመናገር አልተጣሉም። ግን ያው አንዳንድ ነገሮች አሉ የለ በቃ አላግባቧቸውም። እነኛ ነገሮች እንዲግባቡ ማድረግ ነው ነገሮችን ማለት ነው። እና ስለዚህ ያን ደግሞ ካሜራ ላይ ታይሆን ከካሜራ ጀርባ ቀስ ብላችሁ መወያየትና መግባባት ነው ያለባችሁ። ምክንያቱም ደበከኝ የምትልህን ነገር ያንን ነገር ማስረዳት አለብህ ቀስ ብለህ። እሷም እንደዛ ያለችበትን ምክንያት ይኖራታል፣ ያንን ምክንያቷን መጠየቅ ይኖርብሃል። በቃ መረዳዳት አለባችሁ መጀመሪያ እናንተ መተማመንና መረዳዳት አለባችሁ። ያ ነገር ነው የሚያስተሳስራችሁ ብዬ አስባለሁኝ። እና በፍቅርም ሆነ በትዳር በሁሉም ነገር ዋናው ነገር ከምንም በላይ እምነት ነው እና መተማመን ነው ሁሉንም ነገር እንትን የሚለው ብዬ ነው የማስበው። እና እንግዲህ ሁላችሁም በየእምነታችሁ አግዟቸው ሰላም እንዲፈጥሩ በሰላም እንዲመጡ ብዬ አስባለሁ። ሀሰን ግን ከውስጣቸው ብወጣ ደስ ይለኛል። እወዳችኋለሁ። ላይክ